ደግሞ የሚደንቀኝ ቃል አለ። ለኢያሱ መጥቶ እንዲህ አለው። የከነዓንን ምድር ጠቀሰለትና ነገረውና ለአንተና ለዚህ ሕዝብ ሰጥቻቸዋለሁ ነው የሚለው። ኦልሬዲ ምን ብሏቸዋል? ሰጥቷቸዋል። ሰጥቻቸዋል። ተሰጥቷል ከተባልክ ተሰጥቶኛል ነው እንጂ የሚባለው በጌታ በኢየሱስ ስም እዋጋለሁ እኮ አትልም። ሰጥቻለሁ። ከዛስ ኢያሱን እኮ ነው ወደ ግራም ወደ ቀኝም አትበል። ከዛስ የዚህን የሕግ ቃል መጽሐፉን ምን በል? በአፍም በልብም ምን በል? አስበው፣ አሰላስለው፣ በልብስ ዘርፍ ላይ አንጠልጥለ ተጓዝ እና ያን ጊዜ እኔ ድልን ምን እልሃለሁ? እሰጥሃለሁ። ለማን ነው ይህንን ያለው? ለኢያሱ። ሕዝቡን አስብ፣ አሰላስል ብሏል አላለም? ማን ነው የሚያስበው? ኢያሱ። ማን ነው የሚያሰላስለው? ኢያሱ። ማን ነው የሚጠብቀው? ኢያሱ። ማን ነው ካፉ የማይለየው? ኢያሱ። ሕዝቡስ በኢያሱ ውስጥ ነው የሚገባው። ይዋጋል ማ? ኢያሱ። ስንት ነገር 31 ነገስታት ድል አድርጎ ሲገባ በኢያሱ ጀርባ ነው የገባው። ሕዝቡን የሚያስወርሰው ማን ነው? እነሱ አይደሉም እኮ የሚያወርሱት። የሚያስወርስ አለ። አስገባችኋለሁ ያለው እሱ ነው። አደርሳለሁ ያለው እሱ ነው። ዛሬ ኢያሱአችን ኢየሱስ መስቀል ላይ የተዋጋው ራሱ ያሸነፈው ራሱ። እኛስ በእርሱ ሆነን ሳንለፋ ወደ ሰማያዊቱ ስፍራ ወደ ቅድስተ ቅዱሳን ያለምንም ትግል ገብተናል። ጌታ ይባረክ። በየትኛው ወንጌል ድናችኋል በሚል ርዕስ አጠር አድርጌ ከጌታ ቃል አካፍላችኋለሁ። በየትኛው ወንጌል ድናችኋል? ድናችኋል። መጽሐፍ ቅዱሳችንን ከዘፍጥረት እስከ ራእይ ስናነብ ብዙ መልካም ዜናዎች፣ በጣም ደስ የሚያሰኙ የበረከት ቃላቶችን እናገኛለን በተጻፈው በመጽሐፍ ቅዱስ ውስጥ። ይህ ብቻ ደግሞ አይደለም። መጽሐፍ ቅዱሳችን ደግሞ ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል እያለ ደግሞ በአዲስ ኪዳን የተለያዩ የወንጌል መልእክቶችን መጽሐፍ ቅዱስ ላይ ተጽፈው እናገኛለን እና መጽሐፍ ቅዱስን ስታጠኑ የማቴዎስም ወንጌል አለ፣ የማርቆስም ወንጌል አለ፣ የሉቃስም ወንጌል አለ፣ የዮሐንስም ወንጌል አለ። ደግሞ ሐዋርያው ጳውሎስ ሲመጣ ደግሞ ወንጌሌ ብሎ ደግሞ ከነ ማቴዎስ በተለየ የራሴ ወንጌል አለ ደግሞ ሲል እናገኘዋለን። በዚህም ዘመን አንዳንዶች ደግሞ ተነስተው አይ ለኔ ለብቻ የበራልኝ የተለየ መልእክት አለኝ፣ እናንተ የምትሉኝን አልሰማም የሚሉ ደግሞ ሰዎች በቅርብ ጊዜ እየበዙ መጥተዋል እና በየጊዜው ዕውቀት በዕውቀት ላይ እየተደራረበ እየጨመረ አንዳንዶች ከፍ ብለው አድገው በእግዚአብሔር ላይ ይሄ ጥቁሩ መጽሐፍ ነው ያሸወደንና ወደዛ ዞር በሉልኝ፣ ከዚህ በኋላ እኔ ውስጥ ኢየሱስ አለ እሱን የሚናገረውና ከሱ ውጭ የሚናገር ስለሌለ አትንኩኝ አትንገሩኝም የሚሉ ከፍ ብለው መጥተዋል። ጌታ ይባረክ። ከፍ ያሉት ወደ አጋንንት ነው፣ ወደ እግዚአብሔር አይደለም። አሜን። መጽሐፍ ቅዱሳችንን ስናጠና የክብር ጌታ የሆነው ኢየሱስ በእናንተ ውስጥ ነው ይለናል። የተስፋ ምንድነው? የምንጠብቀው የተስፋችን መሰረት የሆነው ኢየሱስ በእናንተ ውስጥ ነው ብሎ መጽሐፍ ቅዱስ ኢየሱስ አንተ ውስጥ አለ ብሎህ ይሄን ያሸወደኝ ካልክ እኔ ውስጥ አሁን ኢየሱስ አለ አሸውዶኛል ካልክ ካንተ በላይ የተሸወደ የለም። አሜን አሜን። አልሰማሁም። አሜን። መጽሐፍ ቅዱስ ብዙ ቢልም እኛ ግን ዛሬ የምናጠናው ምንድነው? በየትኛው ወንጌል ድነናል? የዳነበት ወንጌል የትኛው ወንጌል ነው? በእርግጥ ወንጌልስ ምንድነው? እናውቀዋለን ወይ የሚለውን ዛሬ ትንሽ ሐሳቦችን አንሸራሽራለሁ። ሁላችንም በልምድ የምናውቀው ወንጌል ምንድነው ተብለን ብንጠየቅ የምንመልሰው ነገር አለ። መልካም ዜና፣ የምስራች መልካም ዜና አይደል? የምስራች፣ የማይታመን እንዲህ ብለን የምንጠቅሳቸው ነገሮች አሉ። ምን ጊዜም መልካም ዜና ብለን ምን እንላለን? እናወራለን። ዛሬ ግን መሰረት ስለምጥል በደንብ ስሙኝ። በደንብ ማታቁትን አላወራም። አዲስ ሬቨሌሽን ወደ እናንተ ይዤ አልመጣም። ያላችሁን የምታቁትን ኢየሱስን አወራዋለሁ። ደግመን ግን እንፈነጥዝበታለን፣ በመንፈስ እንሰክርበታል። ጌታ ስሙ ይባረክ። ወንጌል የምስራች ነው ሲባል ሰምተናል። ምንድነው? የምስራች ነው፣ መልካም ዜና ነው ሲባል ሰምተናል። ጥሩ ነው፣ ግን በወንጌል ላይ ስታመጡት ግን ጥሩ አይደለም ወይም በደንብ አያረካም። ምክንያቱም ለምሳሌ እንትና ወለደች ሲባል መልካም ዜና ነው። መውለዷ ምንድነው?
መልካም ዜና ነው። ዲቪ ደረሳት፣ መልካም ዜና ነው አይደል? ሎተሪ ወጣላት፣ መልካም ዜናዎች አሉ። እዚህ ምድር ላይ በጣም ብዙ መልካም ዜናዎች ወይም የምስራች ብለን የምናወራቸው ነገሮች አሉ። የምስራች ናቸው፣ መልካም ነገሮች ናቸው፣ ይነገራሉ፣ መልካም ናቸው። ወደ ወንጌል ስንመጣ ግን መልካም ሆኖ እኩል ይሆናል ምንድነው? ዜና ነው። ምንድነው? ዜና ነው። ዜና የዜና አይነቶችን በቲቪ በተለያየ ቦታ አይታችሁ ከሆነ ለምሳሌ በአንድ የዜና ክፍለ ጊዜ ውስጥ የተለያየ ዜናዎች ያቀርባሉ። ርዕሰ ዜና አይደል? ከዛ ደግሞ የዜና ትንታኔ፣ ከዛ ደግሞ የስፖርት ዜና ወይም መጨረሻ ሲዘጋ ደግሞ የአየር ትንበያ። አልሰማው? የአየር ምን ትንበያ። ጌታ ይባረክ። እና ዜና ብሎ ወጥቶ የሰሜን ኮሪያው መሪ ኪም ጆንጉን በሚቀጥለው አንድ ወር ምንድነው ኒውክሌሯን ለመተኮስ ያሰቡ ይመስለኛል አይልም። ምክንያቱም ይመስለኛል ብሎ ካለ ትንበያ ነው። አሁን አየሩ ነገ ከፊል ሞቃታማ ይሆናል ምናምን ብለው መሳሪያቸውን ተጠቅመው በመረመሩት ይተነብያሉ። አንዳንዴ ክላሽ ያደርጋል፣ አንዳንዴ ይሰራል፣ አንዳንዴ ደግሞ እነሱ በጣም ደመናማ ነው ብለው ጠራራ ፀሐይ ሊወጣ ይችላል። ዝናብ ይዘንባል፣ ጃኬት ይዘው ውጣ ተብለህ ዝናብም ቀርቶ ደመናም ላይሆን ይችላል። ምን ስለሆነ ነው? ትንበያ ነው፣ ግምታዊ ነው። ሙሉ ለሙሉ መረጃው እርግጠኛ የሆነ ነገር አይደለም። ስለ ወንጌል ስናወራ ግን የሚተነበይ ሳይሆን ያለቀ የተረጋገጠ ታንጀብል የሆነ ዶክመንት ነው። ሃሌሉያ። ልትቀይረው የማትችለው ልታሻሽለው የማትችለው ያንተን ሐሳብ ቀይረ የሆነ ነገር ልታደርገው የማትችለው ተሰርቶ ያለቀ መልካም ነው። አዎ፣ ግን ዜናው እውነት ቢሆን ኖሮ ደስ ይል ነበር የሚያስብል፣ ለማመን ግን እጅግ በጣም ከባድ የሆነ መልካም ብቻ አይደለም፣ ለማመን ምን የሚያደርግ ነው? ዜናው የሚከብድ ነው። ይሄ ነገር የምትለው ደስ ይላል፣ እውነት ቢሆን ኖሮ አሪፍ ነበር እንጂ እውነት ነው አሜን ብሎ ይዞ ለመቀጠል ምን የሚያስፈልገው የሚከብድ ነው። የሰው ልጅ አምሮ ሊቀበለው የሚከብድ የምስራቹ ተሰርቶ ምን ያደረገ ያለቀ ዜና ነው። በምንም መንገድ አይቀየርም። ደግሞዋለሁ፣ በምንም ነገር ምን አይልም አይቀየርም። በዚህ ዓለም ላይ አንድ ጊዜ አልጀዚራ ላይ የሚሰራ አንድ ጋዜጠኛ መጥቶ ጥናታዊ ጽሑፍ እየሰራ ዶክመንተሪ እየሰራ አንዳንድ ጥያቄዎችን እየጠየቀኝ ስናወራ በሙያው ላይ አንድ ነገር ነገረኝ። በጣም አሪፍ አዋጭ ቢዝነስ የሞት የመርዶ ክፉ የሆኑ ዜናዎች ካለ በኃይለኛው ነው የሚገዙ። ሁሉም ዜና መጥፎ ዜና የዜና የቲቪ ጣቢያዎች ለዜና ዝግጅት አንተ ዜና ይኑርህ እንጂ ይገዛዋል። ግን የሚገዛው ምን አይነት በጣም አሪፍና አዋጩ ተሻምተው የሚከፍሉበት ዜና ምን አይነት ነው? አንተ ይዘው የምትመጣው ዜና የአፍሪካን ሕዝብ ከድህነት አረንቋ ሊያወጣ የሚችል የምስራች መጣ ብትል አይፈልጉልህ። አፍሪካ በሙሉ ግን እርስ በርስ የጦር መሳሪያውን ተማዘው ተገዳደሉ ሲባል በውድ ነው የሚሸጠው። ምክንያቱም የሚያዋጣው እሱ ነው። በዜና ህግ ውስጥ በእነሱ ሲስተም ውስጥ የሚያዋጣው ምንድነው? ለሰው ጆሮ ቶሎ ትኩረት የሚስብና የእነሱን ቲቪ ሲከታተል እንዲውል የሚያደርግ ምን አይነት ዜና መሆን አለበት? መጥፎ ዜና። እንትና ሀገር ላይ ጦርነት ተከሰተ፣ እንትና ሀገር ላይ እርስ በርስ ተገዳደሉ፣ ቦምቡ ፈነዳ፣ ምናምን አውሮፕላን ተከሰከሰ ምናምን ስትል ይሄ መልካም ዜና ነው። አውሮፕላን በሰላም አረፈ ተብሎ ግን አይዘገበም። በቀን ውስጥ በጣም ብዙ በረራዎች አሉ። የነዛ ሁሉ በረራ በስንት ጊዜ አንዴ የሚፈጠሩ የበረራ ችግሮች አሉ። ግን ሲያርፉ ምን አይባልም፣ አይነገርም። ተነሳ፣ በጣም የሚገርም ነው። ፓይለቱ በስነ ስርዓቱ ወስዶ አሳረፈው፣ ህዝቡ በሰላም ደረሰ። የለም በመካከል የሆነ ችግር ሲፈጠርስ ከጫፍ እስከ ጫፍ መነጋገሪያ ይሆናል። ሰው ሁሉ ያወራዋል። ምክንያቱም ችግሩ በጣም ከመልካም ነገሩ ይልቅ ምን ያለ ነው? የሚወደድ ነው። ለዛ ነው ሰዎች ወንጌልን ሲሰብኳቸው መስማት አይወዱ።
ወንጌልን ከምትሰብኳቸው ይልቅ አይተዋል፣ እዛ ጋር የሆነ ባስ የተገለበጠውን አይተዋል ካልከው የቱ ጋር ብሎ ጆሮውን ያዞራል። ኢየሱስ ይወዳል ስትለው ዘርበል ነው የሚለው። ለመልካሙ ለኢየሱስ ዜና ምን አይደለም፣ ሰው ዝግጁ አይደለም። ጆሮ መስማት የሚፈልገው የዚህን ዓለም ጣጣ ብቻ ነው። ይሄ ወንጌል የሚባለው ግን የመጣው ዜናው ከምድር አይደለም፣ ከሰፈር አይደለም። ዜናውን የለቀቀው ሰማይ ነው፣ ያሰራጨው ሰማይ ነው። እዚህ ምድር ላይ ከሚሰራጨው ዜና በተቃራኒ ነው የመጣው። አረ ሃሌሉያ! ተቃራኒ ነው፣ ተመሳሳይ አይደለም። እኛ ጋር ያለውን ነገር ሊያጸና አይደለም የመጣው። ፈጽሞ በመልእክትነቱ ይለያል፣ በሐሳቡ ይለያል፣ በድርጊቱ ይለያል፣ ውስጡ በያዘው ኃይል ራሱ ይለያል። እስኪ እኔ ዜና ይለያል በሉኝ። ዓለም የሌላት ዜና አንተ እጅ ላይ ያለ፣ አንቺ እጅ ላይ ያለ። ለመጀመሪያ ጊዜ ዜናውን ይዞ የመጣው ገብርኤል ነበር። ወደ ማርያም ሲመጣ ትዝ ይላችኋል። የምስራች ወንድ ልጅ ተወልጃለሽ አይደል ያላት። ሕዝቡንም ከኃጢአታቸው ምን ይላቸዋል? ያድናቸዋል። ሰውየው የመጣው አዳይ ሆኖ ነው። ሰውየው የመጣው ኃጢአት የሚባለውን ሊያስወግድ ነው። ሕዝቡን ከኃጢአታቸው ምን ይላቸዋል? ያስወግድላቸዋል። ይሄ ብቻ አይደለም። ልክ ሲወለድ ደግሞ በእረኝነት ላሉ በእረኝነት ለሚጠብቁ ሰዎች መላእክት ከቻሉ ዜናውን ይዘው እነሆ ዛሬ በዳዊት ከተማ መድኃኒት፣ በሽታ አይደለም እኮ መድኃኒት፣ በሽታ ላሉ ምንድን ነው መድኃኒት የሆነ ክርስቶስ ምን ብሎላችኋል? ምን ብሎላችኋል? ስሙ፣ ተወልዶላችኋል። ለእናንተ ነው የተወለደው። ለራሱ አልተወለደም፣ ለሌላ አጀንዳ አልተወለደም። ለአንቺ ግን ተወልዶልሻል። አልገባኝም። ቆይ ምን ብሎልሃል? ለምሳሌ አሁን ህፃናት እዚህ ጋር ስንባርክ ስንጸልይ ደስ አይሉም? ግን እኮ የሆነ ቀን ላይ ተወለደልን ብለን አቅፈን ነው። ወላጆች አሁን ሁሌ ሲያቸው ይደሰታሉ። ልጆቹ ከነማን ጋር ናቸው? ልክ ከነሱ ጋር ናቸው። ተወልዶላቸዋል ማለት ሰማይ ለዘላለም ካንተ ጋር ሊሆን፣ አማኑኤል ካንተ ላይ ይለይ፣ የምስራቹን ይዞ ተወልዶላል። አረ ሂድ አልፈልግም ብትለው መሄድ አይችልም። ዘላለም ካንተ ጋር አብሮ ሊኖር ከእግዚአብሔር ጋር እንደሚቀማ ሳይቆጥር ራሱን ባዶ አድርጎ በምስሉ እንደ ሰው ተገኝቶ የባሪያን መልክ ይዞ ተወልዶላል። አጠገብ ላለው ሰው አለ በለው። በቃ አትፍራ፣ ሰው አለ በለው። ሃሌሉያ! ምን ብሎ ማን አለ? በቃ ማን የሚባል ኢየሱስ። የት ነው ያለው? እስኪ አጠገባችሁ ያለውን እዩት። እዚህ አጠገብ ከተቀመጠው በላይ ሌላ ሰው አለ። እንድትሰሙኝ፣ ሌላ ሰው አለ በአንተና አጠገብ በተቀመጠው መካከል። ለሁለታችሁም የሚሰራ በሁለታችሁም ውስጥ ያለ ሰው አለ። ኢየሱስ የሚባል አለ እሱ። እና ይሄ የምስራቹን ተሸክሞ ነው የመጣው ኢየሱስ። ሲመጣ መድኃኒት ሆኖ ነው የመጣው። ጌታ ስሙ ይባረክ። መድኃኒት ሆኖ ነው የመጣው። ለማንኛውም ጥቂት ነገሮችን ላንሳ። መልካም ዜና ወይም ወንጌል የሚለው ቃል በትክክል ሲፈታ ለማመን የሚከብድ እውነት ቢሆን ኖሮ ደስ ይል ነበር ምናምን የሚል ቢሆንም ግን ዜናው፣ በደንብ ስሙኝ፣ ዜናው ከዛሬ 2000 ዓመት በፊት ተከናውኖ ተሰርቶ ያለቀ የተጠናቀቀ የምስራች ነው። ዜናው ከዛሬ 2000 ዓመት በፊት ተሰርቶ ምን ያደረገ ያለቀ ጉዳይ ነው። ያለቀ ጉዳይ ነው። ያለቀ ጉዳይ ነው። አንዳንድ ሆቴሎች ላይ በጣም ከስተመር ሰርቪስ ላይ ጎበዝ የሆኑ ሆቴሎች ታገኛላችሁ። አንዳንድ ምግብ ቤት የምትጠቀሙ ሰዎች አይታችሁ ከሆነ እዚህ ሆቴል ሁለተኛን አልመጣም እንድትሉም፣ እዚህማ በቃ ሁሌ ነው እየመጣው መበላው እንድትሉም የሚያደርጋችሁ አንዳንድ አስተናጋጆች አሉ። አስተናጋጆች እና አንዳንዱ ለማዘዝ ያላሰብከውን ሁሉ ያሳዝዛል። አላሰብክም እንኳን አንተ በህልምም ራሱ ለመጠጣት ያላሰብከውም እንትንም አለን ይላል። ከንተም በኋላ እሺ መሳዘሃል እኮ ውሃ ይሆንላችሁ ወይስ ለስላሳ ነገር ይሆንላችሁ? የሚጠጣ ምን ይሆን ይላል። አይ የሚጠጣ አንፈልግም ስትለው ቀዝቃዛ ይሆን ወይስ በምንም ጎትጉቶ እንድታዙ የሚያደርጉ ሰዎች አሉ።
እና ያላሰብከውን እንደገና ትኩስ ነገር ሲልሃል። ደግሞ በልተህ ስትጨርስ ትኩስ ነገር ቢላ አምጣ ብለኸዋል እኮ ትኩስ ነገር ሲልሃል። ዋናው ዓላማ ምን ሼማ ሲይዘው ምንም ብሎ ብቻ ማዘዝ ነው። ግን የትኛው ምግብ ቤት ሄዳችሁ ስታዙ ለምሳሌ ዛሬ የምፈልገው ቅቅል ነው ብለህ ቅቅል አምጣልኝ ብትለው ሄዶ ኪችን ለሚያበስሉት ለሼፎቹ አንድ ቅቅል ይላል እንጂ ገብቶ ቅቅል አይሰራም። ልድገመው። ልክ አንተ ስታዝ በግ የት እናገኛለን እንረድ ምን አይሉልህም። መተህ ከማዘዝ በፊት ተሰርቶ ነው የሚጠብቅህ። አልሰማው ተሰርቶ ይጠብቃል። አስተናጋጁ ገብቶ አንድ ቅቅል ይላል። ውስጥ ያለው እንዴት አድርጎ እንዳበሰለ የሚያቀው ከመረቋም ከጥንቷም ከምናምኗም አድርጎ ያወጣልሃል። አስተናጋጁ አምጥቶ ላንተ ምን ማድረግ ነው? መሃል ላይ ቆይ ሲጨዋለው እንዴ ብሎ ይቀምሳል። ከቀመሰ የሆቴሉ ባለቤት ምን ይለዋል? ይቀምሰዋል። ወስዶ ግን ምን ያደርግሃል? ይሰጥህና ዞር ይላል። ከዛ መብላት አለመብላት የኛ ድርሻ ነው። ደግመዋል። መብላት አለመብላት የማ ድርሻ ነው? የኛ ድርሻ ነው። ጥሩ ከስተመር ሰርቪስ የሚሰጡ ሰዎች ድንገት ካልበላኸው ምን ነው ችግር አለው እንዴ ምናምን ይሉሃል። ይጠይቀዋል። አይ ትንሽ ጨው በዝቶታል ምናምን ካል ታዲያ ላስተካክልልህ ሄጄ ልንገራቸው ምናምን ብሎ ደስተኛ እንድትሆን ተመልሰህ እንድትመጣ ነው። እንደዚህ አይነት አስተናጋጆች አሁን ቸርች ላይ ብዙ ናቸው። ልድገመው። ቆይ እንደዚህ አይነት አስተናጋጆች ብዙ ናቸው። እና ዛሬ ምንድነው ራስ ምታት ስትል ይወዘውዝሃል። ተስማምተዋል። ነገ ደግሞ ሌላኛው ነገር ይዘህ ስትመጣ ደግሞ እያፈራረቁ ብቻ አንተ እንዳትጠፋ ከዚህ የምትወደውን ነገር ለማድረግ ይሰቃያሉ። ዓላማቸው ማነህ? አንተና። ስለዚህ አንተን ለማቆየት ተመላላሽ ታካሚ ለማድረግ ምንም ነገር ያደርጋሉ። ምንድነው የምትፈልገው ይሉሃል፣ ይጠይቁሃል። እንደምትፈልገው ያደርጉልሃል። ህዝቡ ምን ይወዳል? አይ ህዝቡ ጭፈራ ነው የሚወደው። መታ አድርገው ከተፋ የሚሰራል እንዴ? ከተፋት ዘማሪ ከተፋ ያመጡታል። በቃ አንዴ ቻቻ አድርገውና ችግር የለው። ዋናው አጋግለው ከመውጣቱ በፊት አጋግለውና ህዝቡን ላበላብ አድርግልኝ ነው። ይሄ ምን ይባላል? ወንጌል አይደለም። ባይዘው በደንብ ስሙኝ፣ እየመጣው ስለሆነ ወንጌል አይደለም። ዋናው ታርጌት ምንድነው? አንተ ለማቆየት ነው። የእግዚአብሔር ወንጌል ግን አብሳዩ ሼፉ ሰማይ ስለሆነ አንተ ተስማማህም አልተስማማህም የኛ ኃላፊነት ወስደን መስጠት ነው። እንዴ አልተስማማም እንዴ ምን ይቀየር አይባልም። ወንጌሉ የማይቀየር የዘላለም መልእክት ነው። አንተ እንዲጣፍጥ ተብሎ ጨው አይገባም፣ ዘይት አይገባም፣ ምናምን አይገባም። ባይስማማህም አይገባም፣ ቢስማማህም አይገባም። ሰማይ አብስሎ የጨረሰው ስለሆነ ልክ ስትቀበለው ከሁሉ ጋር የሚዋሃድ ለሁሉም ፈውስ የሆነ ውስጡ መለኮታዊ ፓወር ያለው ዴሊቨርድ ማድረግ የሚችል የእግዚአብሔር ወንጌል ኃይል አለው። በራሱ ምንድነው? ሙሉ ነው። የሆነ ሀገር ተምሮ የመጣ ሼፍ አይደለም ያበሰለው። የምስራች ወንጌል ሰማይ ራሱ፣ ደጋሹ ራሱ፣ ጠንሳሹ ራሱ፣ አብሳዩ ራሱ እኛን ጠራንና ምን አለ? አድርሱልኝ። ምን በሉልኝ? ስለዚህ ሰማይ የሰራው ወንጌል ከሆነ እኛ በአጠቃላይ ሁላችንም የዛ ነገር ምንድነው? ተጠቃሚዎች ነን። በዋነኝነት ግን ሄደን አሻሻዮች አይደለንም። ደግሞአሁን ምን አይደለንም? አሻሻዮች አይደለንም። ስለዚህ ልትቀይረው ልታሻሽለው የማትችለው ሰማይ ወስኖ በአደራ አድርስ የተባልከው መልእክት ነው። ሁለተኛ ወንጌል ብቸኛና ዋነኛ መልእክቱ እረፍት ነው። ወንጌል ሰምተህ ካላረፍት ምንም ሰምተህ አታርፍም። ወንጌል ብቸኛ መልእክቱ ምንድነው? እረፍት ነው። ከራስህም እረፍት ነው። ከሁሉ በላይ አሁን እኛ ጴንጤዎች ትንሽ የተቸገር ነው። ካጋንን ከምናምን ውጊያ ለማረፍ መታገል ምናምን ውስጥ ነን። እግዚአብሔር መጀመሪያ እንድናርፍ የፈለገው ከራሳችን ነው። የኔ ጠላት አጋንንት አይደል። አጋንንት በፍጹም ጠላታችን አይደል። ጌታ ይባረክ። የኢየሱስን ስም ያከብራል። ላጥ ይላል። የኢየሱስ ስም አልፈራ ከፈለግተንስ የለህማ አለሃ
አውራጂ፣ ሰቃይ፣ የመጨረሻ አስቸጋሪው ፍጥረት ማን ነው? ሰው። ወንጌል ደግሞ የመጣው ከማን ሊያድን ነው? ከራስህ። ሃሌሉያ። በመስራት የሚወድ በመልፋት የሚወድ የሆነ ነገር እግዚአብሔርን ደስ ለማሰኘት በሚታገል እድሜ ዘመኑን ሁሉ እግዚአብሔርን ደስ ለማሰኘት በሚጥር ህዝብ መካከል እረፉ መጥቼላችኋለሁ አለ። ተፈጸመ ብሎ አለቀ። ሰራሁት፣ ጨረስኩት። እኔ አረፍ ያለውና እናንተም በእኔ ባረፍኩበት ኢየሱስ ምን በሉ? እረፉ። ናካርግና እረፍ በለው። አትንቀሽቀሽ፣ እረፍ በለው። ወንጌል ስለ እረፍት ነው ማለት ነው። አሜን። ወንጌል ስለምንድን ነው? ወንጌል እየሰማ ዝም ብለህ ስትሰማ ውስጥ የመንፈስ ቅዱስ ህልውና በኃይል ይቀጣጣል። እየሰማህ ትገረማለህ። እየሰማ ነፃ ትወጣለህ። እደግመዋለሁ። ምን እያለን? የወንጌል ልዩ ባህሪ በደምብ ቁጭ ብለህ እውነት እኮ ነው፣ ቆይ ሄጄ አንድ ወር ጸልዬ አስለቅቃለሁ እንድትል አይደለም የሚያደርግ ወንጌል። እዚሁ ቁጭ ብለህ አሁን እያወራሁኝ ነፃ ትወጣለህ። እደግመዋለሁ። ወንጌል እዚቹ ዝም ብለህ እየሰማህ እኮ ነው። አልሄድክም፣ ካፍ ቃል አልወጣም፣ አልጸለይክም፣ የሆነ ነገር አላረክም። በተቀመጥክበት ነፃ ትወጣለህ። በተቀመጥክበት ታርፋለህ። ለምን ሲባል የተሰራ ነዋ። ሄሎ፣ ምን ያለ ነው? ተሰርቶ ያለቀ። ስለዚህ ወንጌል ስትሰማው ያሳርፋል። አፍን በመደነቅ ይሞላዋል። በቃ የምትናገረው እስክታጣ ድረስ በውስጥ በመንፈስ ያሰክርሃል። ወንጌል ስለ እረፍት ነው። ስለ ስራ አይደለም፣ ስለ ጥረት አይደለም፣ ስለ ትግል አይደለም። ሰዎች ግን በወንጌል ስም ለእግዚአብሔር ሲሰሩ ታገኝታላችሁ። ለእግዚአብሔር ይሰራል። እንትን አለ። አሁን አንዳንድ ትንቢቶች፣ እኔ ደስ የሚሉ ትንቢቶች ይመጣሉ። አይተህ ከሆነ በተለይ አገልጋይ ምናምን ለሆኑ ሰዎች የሚመጣ መልእክት፣ ቤቴን ትሰራለህ፣ እኔ ያንተን ቤት እሰራለሁ ይላል ጌታ። አይዞህ ለአንተ አሜን ልበለው አልበለው ይላል። እንደዚህ አይነት መልእክቶች አሁን ይመጣሉ። አንተ የኔን ቤት ትሰራለህ፣ እኔ ያንተን ቤት ምን እልልሃለሁ። ከዛ ህፃን ስትሆን ወንጌል ካላወቅ አሜን ትላለህ። ምክንያቱም አሜን የሚያስብል ቤቱን መስራት አይደለም፣ ቤትህን እኔ እሰራለሁ ስላለ ነው። ይሄ አሁን ወንጌል አይደለም። ወንጌል አንተ ማለት እግዚአብሔር የእሱን ቤት አምኖ ለአንተ በቃ ሂድ ግባ፣ አንተ ስራ፣ ቤቴን ስራ፣ እኔ ደግሞ አንተ ቤት ሊልማ አይገናኝም እኮ። ይኸውልህ የራሱን ቤት ራሱ ይሰራል፣ የራስህንም ቤት ራሱ ይሰራል። እንዲህ የተባለ ሰውን አኩርፏል። በምን ሂሳብ? እግዚአብሔር እኮ ነው። አስቡት። እግዚአብሔር መጥቶ አንተ የኔን ቤት ትሰራለህ። ደግሞ እኮ የሚደንቀኝ ማለት ነው፣ አንዳንዱ እንደዚህ ሲባል እንትን ህንፃ መገንባት ያስባል፣ የሆነ ነገር ብሎኬቱን መያዝ ምናምን ነው የሚመጣለት። አይደለም። እንደው ስራ ብሎ እንኳን ከላከ ይሄው ሰው ነው የሚሰራው፣ ነፍስ ነው የሚሰራው። ወደ ክርስቶስ ሙላት እንዲያድግ በጥበብና በእውቀት የተመሰረተውን ኢየሱስን ነው የምትገነባው። ግን ያንተንም ቤት የራሱንም ቤት ማን ነው የሚሰራው? ይሄውን በወንጌል ስም አንተን ምን ውስጥ ይከታል? ስራ ውስጥ የሚከት እንጂ በወንጌል እንድታርፍ የሚያደርግ አይደለም። ስለዚህ በአጭር ቃል ወንጌል ስለምንድን ነው? ወደ እረፍት ነው። ስለ እረፍት ብቻ ነው። የዕብራውያን ጸሐፊ በደንብ አድርጎ ስለ እረፍት ሲናገር ቆንጆ አድርጎ ያብራራው መንገድ አለ። የብሉይ ኪዳንን መጽሐፍ ከአዲስ ኪዳን ጋራ ወይም በብሉይ ኪዳን ለነበሩ የዕብራውያን ሰዎች እዚህ ዘመን ላይ ካሉት ጋራ እያነጻጸረ ነው የሚያወራው። እያነጻጸረና ኢያሱ አሳርፏቸው ቢሆን ኖሮ ይላል እግዚአብሔር ስለ ሌላ እረፍት በዳዊት አፍ ባልተናገረ። ከኢያሱ ካሳረፋቸው ከ350 ዓመት በኋላ ዳዊት እንደገና ስለ ሌላ እረፍት ተናግሯል አለ። በዳዊት አፍ እግዚአብሔር ምን ብሏል? ተናግሯል። አሁን የእስራኤልን ሕዝብ ኢያሱ አሳርፏቸው ቢሆን፣ አርፈው ቢሆን፣ እረፍት ተፈጽሞ ቢሆን፣ ተጠናቆ ቢሆን እንደገና ከ350 ዓመት በኋላ ስለ ሌላ እረፍት
አይናገርም ነበር። አሁን ስለ ሌላ ረፍት ከተናገረ እያለ ነው። በከነዓን ማረፍ ሳይሆን ጉዳዩ ሌላ ዋና ረፍት አለ ማለት ነው። ስለዚህ ህዝቡ ተሰብኮታል አለን። ከግብፅ ሲወጣ ተሰብኮታል። የምስራቹ ቃል ተነግሮታል። ሃሌሉያ! የምስራቹን ቃል ሰምቷል። መተትና ማር ወደምታፈልቀው ምድር ምን እልሃለሁ አስገባሃል። ምን እልሃለሁ አስገባሃል። አልገባው ምን እልሃለሁ ትገባለህ ነው ወይስ አስገባሃል? አስገባሃለሁ እኮ መልእክቱ ለየት ይላል። አሁን መጥቼ ይህንን መጽሐፍ እንደዚህ ብለው እኔ ከእጄ ላይ ወደ ፑልፒቱ አውርድሃለሁ ብለው ልቀቀኝ ልውረድ ቢል ልቀቀኝ እኔ ራሴ ወርዳለሁ ቢል የማን ችግር ነው? እኔ አውርድሃለሁ ካልኩ ያልኩት ማን ነው? በቃ የምናወርደው እኛ ነን። ያለው ነው የሚያወርደው። ወደ ከነዓን ወተትና ማር ወደምታፈልቀው ምን እላለሁ? ማን ነው አስገቢው? ወተትና ማር የምታፈልቅ ምድር ትኑር አትኑር ህዝቡ ያቅልህ። የሚያውቀው ማን ነው? የሚያስገባው ማን ነው? በቃ እግዚአብሔር ከሆነ የሚያስገባው የእኔ ስራ መጓዝ ነው። በዚህ ሲለኝ መሄድ ነው እንጂ ቆይ ይሄኛው ያዋጣኛል ብዬ የራሴን መንገድ ከቀየስኩ አይሆንም። ደግሞ ዮሐንስ ወንጌል ላይ አንድ ቆንጆ ጥቅሳለች ወደ ስራ የምትከተን እኔ ብሄድ ይሻላቸዋል ከዛ ስፍራን አዘጋጅላቸዋለሁ የሚል እና ሰዎች ስፍራን አዘጋጅልሃለሁ የሚለውን ቃል ይዘው ስፍራውን አዘጋጁ ያለ ነው ይመስለን። ስናነባው አዘጋጁ ያለ ነው ይመስለንና ወደ እዛ ሄደን ቤት እንዲሰራልን የሆኑ ብሎኬቶች ምናምን መላክ እና ብሎኬት የሚላከውበት መንገዶች አሉ። አንደኛው ጸሎት ተንበርክከህ ስትጸልይ እዛ ብሎኬት መላክ ነው። ሁለተኛ አስራትን በሳማኝነት ስትከፍል እዛ ብሎኬት መላክ ነው። አንዳንዱ ደግሞ ሄዶ ሲኦል ድርሼ መጣው ይላል። ብዙ ፓስተሮችን አገኘዋቸው። መንግስተ ሰማያት ድርሼ መጣው። ቤቱ በጅምር ነው። ያንቺ በተለይ ብዙ አልጸለይሽም፣ በጅምር ነው። ገና 2 ደረጃ ነው። ኢየሱስ እነሱ አሁን እዛ ቦታ ይኑር አይኑር አያውቁልህም እኮ መጥቶ ምንድን ያላቸው እኔ ብሄድ ይሻላችኋል እኮ ነው ያለው። አታቆዩኝ ነው እዚህ እኔ ብሄድ ማን ነው የሚሻለው? ለሱ ነው የሚሻለው? ለነሱ መሄዱ የሚሻለው እኮ ለነሱ ነው። ከሄድኩኝ አለ ስፍራን ምን እላለሁ አዘጋጅላችኋለሁ እንጂ ያለው እኔ ግንበኛ ነኝ ማቴሪያል አቅርቡ ብሏል። ይኸውልህ አሁን ይሄ ወንጌል አይደለም። አየህ ማቴሪያል አቅርብ የሚል ወንጌል አይደለም። ወንጌል ምንድነው? ተጀምሮ እስካልክ ከእርሱ በእርሱ መልሶ የነገር ሁሉ ጀማሪ እሱ የሰራው እሱ። የኔና ያንተ ስራ ምንድነው? በተሰራው ላይ ሄዶ ማረፍ። የእስራኤል ሕዝብ አሜን ወደ ከነዓን የምትገቡበትን መንገድ የቀየስኩት እኔ ነኝ። ደግሞ የሚደንቀኝ ቃል አለ። ለኢያሱ መጥቶ እንዲህ አለው የከነዓንን ምድር ጠቀሰለትና ነገረውና ላንተና ለዚህ ሕዝብ ሰጥቻቸዋለሁ ነው የሚለው። ኦሬዲ ምን ብሏቸዋል? ሰጥቷቸዋል። ሰጥቻቸዋል። ተሰጥቷል ከተባልክ ተሰጥቶኛል ነው እንጂ የሚባለው በጌታ በኢየሱስ ስም እዋጋለሁ እኮ አትልም። ሰጥቻለሁ አልሰማው ምን ብያለሁ? ከዛስ ኢያሱን እኮ ነው ወደ ግራም ወደ ቀኝም አትበል። ወዴትና ወዴት? ወደ ግራም ወደ ቀኝም አትበል። ከዛስ የዚህን የሕግ ቃል መጽሐፉን ምን በል በአፍም በልብም ምን በል አስበው አሰላስለው በልብስ ዘርፍ ላይ አንጠልጥለ ተጓዝ እና ያን ጊዜ እኔ ድልን ምን እልሃለሁ እሰጥሃለሁ። ለማን ነው ይህንን ያለው? ለኢያሱ። ሕዝቡን አስብ አሰላስል ብሏል አላለም? ማን ነው የሚያስበው? ኢያሱ። ማን ነው የሚያሰላስለው? ኢያሱ። ማን ነው የሚጠብቀው? ኢያሱ። ማን ነው ካፉ የማይለየው? ኢያሱ። ሕዝቡስ በኢያሱ ውስጥ ነው የሚገባው። ይዋጋል ማ ኢያሱ። ስንት ነገር 31 ነገስታት ድል አድርጎ ሲገባ በኢያሱ ጀርባ ነው የገባው። ሕዝቡን የሚያስወርሰው ማን ነው? እነሱ አይደሉም እኮ የሚወርሱት። የሚያስወርስ አለ። አስገባችኋለሁ ያለው እሱ ነው። አደርሳለሁ ያለው እሱ ነው። ዛሬ ኢያሱአችን ኢየሱስ መስቀል ላይ የተዋጋው ራሱ ያሸነፈው ራሱ። እኛስ በእርሱ ሆነን ሳንለፋ ወደ ሰማያዊቱ ስፍራ ወደ ቅድስተ ቅዱሳን ያለምንም ትግል ገብተናል። ሃሌሉያ! እስኪ ጩና ገብቻለሁ በረሽ። ያለ ስራ ነው የገባው። የሰራው እሱ፣ ዋጋውን የከፈለው እሱ፣ ደሙን ያፈሰሰው እሱ፣ የተጠማውኝ ያለው እሱ፣ ለምን ተውከኝ ያለው እሱ፣ ጀርባውን የተገረበው እሱ።
የተተፋበት አልተተፋብህ፣ አልተገላመጥክ። አንዳች ድም ብሎ ሳናወጣ እሱ በሰራው ውስጥ ምን ብለናል? ገብተናል። ስለዚህ ከነዓን ያልገቡ ሰዎች ነበሩ አለ። ያልገቡ ሰዎች ምን አይነት ሰዎች ነው አላቸው አለ? የምስራቹ ቃል ተሰብኮላቸው የሰሙት ነገር በእምነት ከነርሱ ጋር ምን ያላለ ያልተዋሃደ ነው አለና የእግዚአብሔር ሕዝቦች ስሙኝ አለ። ለእነሱ እንደተሰበከው ለእናንተም የምስራቹ ቃል ተሰብኮላቸዋል። እነሱስ ያንን የተሰበከውን ባለማመን ባለመቀበል በምድረ በዳ እንደቀሩት እናንተም ደግሞ ከእረፍት እንዳትጎድሉ ወደ እረፍቱ ለመግባት እንትጋ። ወደ እረፍቱ ለመግባት ምን እንበል? እንትጋ። በምንድን ነው የምንተጋው? ባለመስራት እንትጋ። ወደ እረፍት የሚገባው ባለመስራት ነው። በመስራት የሚተጋ ከሆነ የምትሰራው አንድ ነገር ነው። ላለመስራት ነው የምትሰራው። ላለመስራት ስትሰራ ታርፋለህ። በሰራው ላይ ታምነህ ወደ እግዚአብሔር እረፍት ለመግባት ምን እንበል? እንትጋ እኮ ነው ያለው። ለምን ህዝቡ መስዋዕት ይዞ መቅደስ ይሄዳል? ህጉን ካልጠበቅኩ ይላል። እሱን ላለማድረግ ምን በል? ያደግኩበት ነው። ከልጅነት የኛ ሰንበትና ከብራ ምናምን እያልክ አትፎክር። እሱን ለመታው ስራ ላይ ለመስራት ሲያስብ ጭንቅላት ረፍ በተፈጸመው ወንጌል እንጂ እኔ በምሰራው አይደለም። ረፍ እሱ ገብቶልሃል። የሆነ ደም ይዘይድ መስዋዕት ይዘይድ የሚል ድምጽ ሲመጣ በፍጹም ብለህ ምን በል? ስራ ላይ ወንጌል ምን ስለሆነ አልሰማው። ምንድነው አልገባ? ረፍት ምንድነው? ረፍት ነው። ኦኬ እስቲ ኦኬ ሁላችሁም ቁጭ ብላችኋል። የቆመ የለም። ሁላችሁም ቁጭ ብላችኋል። ለምን ተቀመጣችሁ? ቆማችሁ እየሰማችሁኝ አይደለም። ሁላችሁም ስትቀመጡ ግን ቆይስ ይሄ ወንበር ስንጥቅ ይሆን እንዴ ብሎ ቼክ ያደረገ ከኛ መካከል አለ? የለም። ያለ የሰውነቱን ኃይል ጉልበት በሙሉ ወስዶ ምን አድርጎታል? ለቀቅ አድርገን ይዋ ብለን ፈገግ እያለን ዞር ብለን እያየን አይገርምሽም ብዬሻል ነበር ምናምን እየተባባለን በደስታ እንጆ እያደረግን ነው። ማን የተሸከመ? ወንበሩ። ማረፍ ማለት ልክ እንደዚህ መላ ሰውነትን ልቅቅ እንዳረከው ሁሉ መላ ሐሳቤን፣ ጭንቀቴን፣ ትግልህን አንድ አለ ሰርቶ የጨረሰ በሱ ላይ ነፍስን ታሳርፍና አንተ ከስራ ሁሉ ምን ትላለህ? ትሰበሰባለህ። ዛሬም እኮ ስለሚያታግለን እኮ ግን የፈለገው ቢሆን ይላል። አዎ ረፍት ነው ምናምን ክርስትና ብለን እንጀምርና በመካከል ዛሬ ምንም አትሆኑም ነገ ምንም ወደ ሮብ ላይ ትመጣለች። እኩሌታው ላይ ምናምን ትመጣለች። ባይ ዘ ዌይ ቸርች ራሷ የመጀመሪያው ቤተክርስቲያን የምትሰባሰበው በሳምንቱ የመጀመሪያ ቀን ነበር። አሁን ግን እስከዛም አያቆይም። ሰው በመሃል ሌላ ሰፈር ስለሚገባ ያጋማሽ የሮብ ፕሮግራም የአርብ ጸሎት ምናምን እኮ ምንድነው ዓላማው? ስላላረፍን እኮ ሳትብለ ከሆነ እንኳን እስከ እሑድ የሚያቆይ ሮብ ላይ ጃንጉራ ዲያሳ ተቀብለ ትሄዳለህ። ሩቅ ስለሆንን በመሃል ስለምንስት እኮ ነው ሄሎ እንጂ ትመጣለች ድምጽ እንደ የፈለገው ቢሆን የምትል ብቅ ትላለች። ከዛ አዎ በቃ ነገ ለሊት ተነስቼ ወገዋለሁ አስለቅቃለሁ ምናምን አየህ ትዘዳል። ይሄንን ነው ስራ ያለው። እንትን ምንድነው ስሙ? እኔ አሁን ዋና አልችልምና ወደፊት እቅዳለኝ የመለማመድ አልችልም። ግን ዋና የሚችሉ ሰዎች ሲናገሩ ዋና የማይችል ሰው ውሃ ውስጥ ከገባ ይንፈራገጣል። እና የሚችሉ ሰዎች ሰውየው የተንፈራገጠ ፈገግ ይላሉ ቆመው። እነሱ እኮ ይችላሉ። አረ ግባና ውጣ ብለህ ብትጮህ አይወጣውም፣ ጸጥ ይላል። ለምን? የፈሪዱላ የሚባል ነገር አለ። የሚፈራ ሰው እንዴት አድርጎ ምንህ እንደሚመታ ስለማታውቀው ልትቀር ትችላለህ በዛው። ዋና የማይችልም ሰው ገብቶ ልታድነው ብትገባ እየሞከረ ነው። ራሱን ለማዳን ምን እያደረገ ነው? እየሞከረ ስለሆነ በሚታገል ጊዜ አንተንም ይዞ ይገባል። ስለዚህ ምን ያደርጋሉ? ጸጥ ይሉሃል። በአፍንጫው ውሃው እስኪገባ ድረስ ገብቶ ልክ በቃ እኔ አሁን ከዚህ በኋላ መታገል አልችልም ብሎ ሲንሳፈፍ
በቀላሉ ብድግ አድርገው ያነሱና ያወጡታል። ከዛ በኋላ ሆድህን እየረገጡ ነው የሚያወጡልህ የገባው። እኔ እኮ ቀድሜ ልንገርህ ብዬ እኮ ነው። በኋላ ሆድህ እየተረገጠ በጸሎት ነው እያልክ እንዳታወጣው ዛሬ ሰማይ እየነገረ ነው። አትታገል፣ የማችለውን ነገር አትሞክር። አንድ አለ ስላንተ የሚዋይ ተሸክሞ የሚወጣ የሚገባ የሰማይ ንጉሥ ኢየሱስ። ወንጌል ስለምንድን ነው? ማረፍ። ከእናንተ መካከል ተጨንቆ አለኩ የሚቀይር አለ ወይ አይደል ያለው? ብዙ ድምጾች አሉ እዚህ ምድር ላይ። እዚህ ምድር ላይ የሌለ ድምጽ የለም እኮ። አሁን አንተ በተለያዩ ተጽዕኖ ውስጥ ስትሆን የትኛው ድምጽ ላይ ነው ትኩረት የምታደርገው? ሰማይ ጨርሻለሁ ካለ እንቅ የሆኑ ሀሳቦች ይመጣሉ። የምሬ ነው የምነግራችሁ። በጣም ይመጣል፣ ይታገላል። መሀል ላይ ደም ግፊት እንዲጨምር የሚያበረታቱ ስድቦች ምናምኖች ይመጣሉ። ከነሲታ የማ ልጅ እንደሆንኩ አታውቅማ ምናምን ብለህ ብልጭ አለብኝ ብለህ እንዳትበልጭ ማረፍ። ጌታ ስም ይባል። ምን ማድረግ? ማረፍ። አልገባኝ። ምን ማድረግ? ማረፍ። አሁን ቃሉ ማረፍ ሲባል ደስ ይላል። ማረፍ የሚለው ቃል ማረፍ 3 ፊደል ናታ። ማረፍ፣ ረፍ ደስ እሱ ግን አይደል። ማረፍ በደንብ ማረፍ የምትችለው ያረፈውን ስታየው ነው። ያረፈውን ያላየ ሰው አያርፍም። ስለዚህ ማንን ማየት ያስፈልጋል? ወንጌል ሰርቶ ጨርሶ የራሱ እንደሚይዙ ይገባል። እንኳን ይውላችሁ እኛ አይደለንም ኢየሱስን ከዚህ በኋላ ምንም ስራ ስለሌለ ናና በቀኝ ምን ብላለው? ተቀመጥ ነው ያለው። ቁም አላለው። ተቀመጥ ነው ያለው። ኢየሱስ ምን ብሎ ነው ያለው? ተቀምጦ ነው ያለው። እኛስ ቆመናል። ሩጫ ላይ ነን። ሃሌሉያ። እረፍ በሉት። አሁን መቀመጥም እዚህ ውስጥ ነው የማወራው። እሺ፣ በነፍሳችን በመረዳት እንትን ለምሳሌ አሁን ቅባት የሚፈልግ ሰው አለ እዚህ? አንድስ እንኳን እሺ፣ በረከት የሚፈልግ ሰው እሺ፣ ጥርመሳ የሚፈልግ ሰው አይ ነው። አሁን አረፋችሁ። ስለ ረፍት እያወራው አረፋችሁ መሰለኝ። አንዳንዱ ቸርች መጥቷል እኮ ሕያው እግዚአብሔር የሚባለው ትልቁ አምላክ በመንፈስ ቅዱስ ውስጡ ገብቷል እኮ አብሮታል እኮ ጌታ። እኔ ቅባት እፈልጋለሁ ይላል ስትለው ቅባት የምን የበቀል ኤልዛቤልን የሚፈጠፍጥ ከእዩ የተረፈውን ማነው ስሙ? እና እንትን አለው ራሱ ደግሞ ብዙ ጊዜ እንደዚህ አይነት የት ይገኛል መሰለህ? የእጥፍ ቅባት ኮንፈረንስ ሲባል አንደኛ ነው። ከፊት ወንበር ነው አታጣውም። በቃ በንቃት ነው የሚከታተል። ቀድሞ ነው የሚገኘው። ዛሬማ አያልፈኝም ቅባት የለም ወንድሜ። በላይ በሰማይ በታች በምድር ከምድር በታች ሁሉን የሚጠቀልለው ሰውዬ አንተ ውስጥ ነው። ሌላ ቅባት የለም። ዮሐንስ ምን አለ? ቅባቱ በውስጣችሁ ነው። የትኛው? ሰማይና ምድርን የፈጠረው ሁሉን ጠቅልሎ የሚገዛው የእግዚአብሔር ቅባት ኢየሱስ በውስጣችሁ ነው። ስለዚህ የኔ ስራ ምንድነው? ማረፍ። ሳርፍ እሱ ይሰራል። ያኔ ሲገለጥ እናየዋለን። ያኔ የሆነ ነገር ሲወጣ እናየዋለን። እኛስ እንትኑ በብርቱ ፈልጉ ተብሏል። በብርቱ ፈልጉ። ምንን? ትንቢትን መናገር። ትንቢትን ለመስማት አይደለም ለመናገር ነው ራሱ። ትንቢትን ለመናገር በብርቱ ፈልጉ የሚለው ለመናገር ነው። አንዳንዱ ግን ለመስማት ነው የሚተጋው። ለመስማት የምንተጋውን ያህል ለመናገር ብንተጋ በጣም አሪፍ። አሁን ዛሬ እኔ ስንት ትንቢት ተናግሬያለሁ፣ ግን ብዙዎቻችሁ ትንቢት የሚመስላችሁ የሰራዊት ጌታ እግዚአብሔር ምናምን ስለምንል ትንቢት ስለ ልጁ ስለ ኢየሱስ ክርስቶስ ሲነሰበክ የኢየሱስ መንፈስ ራሱ የትንቢት መንፈስ ይኸውልህ፣ ለሁሉም የሚሆን ትንቢት። ስምህ አቤል ነው ብዬ አቤልንና አቤልን ብቻ አውርቼው ብሄድ ሌሎቻችሁ ወረፋ ጠባቂ ነው የምትሆኑት። ስለ ኢየሱስ ሳወራስ ሁላችሁም ትንቢቱ እየነካችሁ ለሁሉም የሆነው ኢየሱስ፣ ዋነኛው ትንቢት ኢየሱስ።
አየህ በሱ ለዘላለም ነው የምታርፈው። የሆነ በስምህ ባድራሻ ስልክ ተጠርቶ ባይነገርህ እንኳን ግን በሰማኸው ኢየሱስ ውስጥ ታንጻል፣ ነፍስ ተፈውሳለች፣ ወደ አንድ ከፍታ ደርሰሃል። አሜን። ስለዚህ ወንጌል ስለምንድን ነው? እረፍት ነው። አልገባኝም። ምንድን ነው ይሄ ማለት? ስለ እረፍት ነው ስንል ስለ ስንፍና ነው ማለት ነው? እረፉ ማለት አትስሩ። እኔ አሁን ያወራሁት ስለ መንፈሳዊ እረፍት ነው። አንዳንዱ አሁን ከመስሪያ ቤት ስለ ማረፍ እየሰማኛል። ወጋውልህ አጥርተው መስማት ይሆን ወይ? ከመስሪያ ቤት ቅር ያልከው ይመስለዋል እና መልቀቂያ አስገብተው እኔ እረፍ ብሎኛል ጌታ በተን ችጋር እንደተጠቀ ወንበዴ ሆኖ ይመጣባል። ይቀጠቅጣል። ካልጋህ ተነስ ብሎ መስሪያ ቤት በደንብ ስራ። ስትሰራ ግን አርፈ ስራ። በሰማይ አርፈ ምድር ላይ ስራ። አንዳንድ እኮ በሰማዩም አላረፈም በምድሩም ደግሞ አላረፈም። እንዱ ሲባክን እኛ ሁላችን እኮ እንደ በግ ተቅበዝብዘን አይደል ያለው? ባይዘው ሰው እንደ በግ ነው የሚቅበዘበዘው። ከዚህ እዛ ሲላተም ነው። ነፍስ ስታርፍስ፣ ወደ እረኛው ስትሰበሰበስ፣ ወደ ፈቃዱ ስትመጣስ በኢየሱስ ላይ አርፈናል። በቃ ለኛ ያለው የእግዚአብሔር ሐሳብ ገብቶን ተረርተን እግዚአብሔርን ኢንተርቴን ለማድረግ ለማዝናናት ለማስደሰት በቃ ኢንጆይ እንዲያደርግ ምናምን በእኛ አንሞክርም። ምክንያቱም ኦልሬዲ ተደስቶ ጨርሷል። በልጁ በኢየሱስ ክርስቶስ ብህን ብሏል፣ ተደስቶ ጨርሷል። እና ጌታው እንደዚህ ላስማናህ እንዴ ዛሬ ብለን የሆነ ኮሜዲያን ሆነን በፊቱ አንቀርብም። ወይኔ ጸልይት ምናምን የሚል አይደለም። ሳትጸልይ ስቅሪ ነው። ይሄ አቴንዳንስ የያዘ አምላክ አይደለም። እሱ እግዚአብሔር ከኛ ጋር የለም። እሺ ከኛ ጋር ያለው እኛ ውስጥ ባለው ኢየሱስ ፈገግ የሚል ብትጸልይም ባትጸልይም ባንተ ደስተኛ ነው። ይሄ ማለት አትጸልይ ማለት ነው አላልኩም። አትችልማ። በዚህ ስታርፍ እኮ እሱ ራሱ ምን ያደርጋል? ፌሎሺፕ እናድርግ፣ ለምን ዛሬ አንጫወትም ምናምን ብሎ ያዝናናሃል። እሱ ያስደስታል፣ ውስጥን ያነቃቀዋል፣ በመንፈስ ያረካል። የእግዚአብሔር ስራ ያስረው። ስለዚህ ወንጌል ስለምንድን ነው? ስለ እረፍት ነው። ሶስተኛ ወንጌል ስለ ሰላም ነው። ወንጌሉ አንደኛው ስም ምን ተብሏል? የሰላም ወንጌል ተብሎ ተጠርቷል። ወንጌላችን ራሱ የሰላም ወንጌል ተብሏል። ሰላም የምትባል ልጅ ወንጌሏ ሳይሆን ወንጌሉ ሰላምን የሚያደርግ ነው፣ ሰላምን የሚያመጣ። ምን አይነት ሰላም? በእግዚአብሔርና በሰው መካከል ያለን ጠላትነት ተቃርኖ ወንጌል ምን አምጥቶበታል? ሰላም አምጥቶበታል። ጌታ ይባረክ። ስለዚህ ከእግዚአብሔር ጋር አንድም በክርስቶስ ያመነ ሰው ጸበኛ አይደለም። ሮሜ ምዕራፍ 5 ቁጥር 1 ምን ይለናል? እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ምን አለን? ሰላም አለን። እኛ ምን አለን? ከእግዚአብሔር ጋር ሰላም ነው ያለን። ሰላም ነው ያለን ማለት ምን ማለት ነው? ከተጣላችሁት ሰው ጋር አብራችሁ ለመጓዝ ትቸገራላችሁ። ለምሳሌ አንድ የተጣላችሁት ሰው ካለ ከርቀት ካያችሁት ምንድነው የምትሉ? ወደሱ ሄዳችሁ ጌታ ይባረክ እንኳን አገኘው ትሉታላችሁ? እንፈራው። ምን እናደርጋለን? ውስጣችን ያልተፈታ ነገር ስላለ ሰላም ስለሌለ ምን እናደርጋለን? ከተቻለ ባላወቀ ብለን መንገድ ቀይረን ነው ላጠመነው። ውስጥ ምንም ጸብ ከሌለ ሰው ጋር ስትገናኝስ ካላየ ራሱ እንትና ብለህ ተጣርተህ እኮ ነው ስለምትለው። ወይ እሱ በታክሲ እያለፈ ሊሆን ይችላል ምናምን ብለህ ምንድነው ታርጌቱ? ሰላምና ሰላም ባትሆንስ? ሰላም ያልሆነ ሰው አጠገቡ ያለውን ራሱ ተቄ ነው የሚለው። እግዚአብሔር ካንተ ጋር ሰላም ነው። አንተ ሰላሙን ከሱ ጋር ደግሞአል። ወንጌል ከኛ ጋር እግዚአብሔር ከኛ ጋር በወንጌል ምን ሆኗል? ሰላም ሆኗል። ለአንድ ሰከንድ ውስጡ ተይዞ ተናዶ አኩርፎ ወይኔ ምናምን ብሎ አይበሳጭም። 24 ሰዓት ባንተ ደስተኛና ሰላም ነው። እኛስ በእግዚአብሔር ብዙዎቻችን ሰላም አይደለንም። አንዳንዴ ሰላም እንሆናለን፣ እኛንን የምንቀያየረው። እግዚአብሔር ምን አይልም? አይቀየርም። ስለዚህ እኛ መሆን ያለብን ምንድነው? እግዚአብሔር ባለው ሰላም መሆን። ኤፌሶን ምዕራፍ 2 ጳውሎስ ምን አለ? የጥልን ግድግዳ በስጋው ምን ብሎታል? አፍርሶታል አለና በመስቀል ጥልን ገድሎ
መጥቶ ርቃችሁ ለነበራችሁ ሰላም ብሎ ሰበከ። ቀርበው ለነበሩት ምን አለ? ሰላም። ከማን ጋር ሰላም? ከኔ ጋር ሰላም የሆነ ሰው እርስ በርስ ሰላም ይሆናል። አይሁድ ሆይ ሰላም ላንተ ይሁን ከኔ ጋር፣ አሕዛብ ሆይ ሰላም ላንተ ይሁን ከኔ ጋር። አይሁድም አሕዛብም ሰላም ለማግኘት በክርስቶስ ሲመጡ ክርስቶስ ውስጥ ተጨባበጡ። በፊት እኮ አይጨባበጡም ነበር። ተገናኙና እንዴት ነህ ተብሎ ተሳስመው አብረው ገቡ። በአንድ አካል መግባትን አገኘናል። በአንድ አካል በማን? በክርስቶስ ኢየሱስ። ስለዚህ ሰላም ሆነናል። አልሰማው ምን ብለናል? ወንጌል ስለምንድን ነው? ስለ ሰላም። የሚከፋፍል ሐሳብ አንዳንዱ አሁን ጸብ የሚረዛራል እንትን ከወንጌል ጋር የተጣላ ራሱ አይተዋል። ግን አላየውም። መነጽሩን አስሬ እንደሚያደርገው ለምንድን ነው? እኔን እያየ ነው እንደዚህ የሚለኝ። ሌላ የሚታያል እንደዚህ ቤት አለ እንትኑ ያንተ ነገር ማያስደስተው ይኖራል። ደግሞ አይታታል እኔን እያየች ነው የሳቀችው። ምሳሌ ሲሰጥ ላንቺ ነው ማለቷ እኮ ነው። ወንድሜ ታረቅ፣ ከራስ ጋር ታረቅ። የምሬ እንትኑን የሚሰፋል ቁጭ ብሎ እንትን ገብረተንትን እንትን ያለው እንትን ለማለት ፈልጉ ነው። በቃ እኔ ያልኩ እረፍ ነው ከኢየሱስ ጋር ወደ እግዚአብሔር ድንኳን የማይገባው ገብቷልና ጸበኛው ታርቋልና እግዚአብሔር ለሁሉም የሚያቅፍበት ልጁን ሰጥቷልና። ወንጌል ስለምንድን ነው? ሰላም ነው እንጂ ስለመከፋፈል አይደለም። እርስ በርስ ስላለ ጥላቻና ቅናት ክርክር አይደለም። ወንጌል ስለምንድን ነው? ስለ ሰላም ነው። ወንጌል ሲሰበክ ሁሌ ሰው ሰላም ይሆናል። ወንጌል ሲሰበክ ውስጣችሁ ከመናወጥ ያርፋል። አይታችሁታል። ኢየሱስ ነፍሳችሁ አይታወካል እኮ በእግዚአብሔር ምን በሉ እመኑ። እንዲያስ ባይሆን ኖሮ ባላልኳችሁ ነበር። ነፍሳችሁ የታወቀው ሄዳለሁ ስላለ እኮ ነው። አሁን እኮ ሄዳለሁ የማይለው ነው አንተ ጋር ነው። አንድ ቀን በቃ ዛሬ ደብረኛል፣ ቆይ ሰማይ ይዘው ልመለስ በቃ ቸው ብሎ ማይሄድ አብሯቸው እያለስ ሰላም ናቸው። አንድ ቀን ሄዳለሁ ሲል ግን ነፍሳቸው ተጨነቀች፣ ግራ አይ ይሻላችኋል እኮ አለ። ለምን? አንዳንዴ ለአገልግሎት ስትሄዱ ለብቻችሁ ስለምትሄዱ እኔ ስለማልኖር በአካል ስላለሁ፣ ከሄድኩኝ ግን በመንፈስ ሁላችሁም ውስጥ እሆናለሁ። እኔ ብሄድ ምን ይላል? ይሻላችኋል። አሁን ኢየሱስ ከኛ ጋር በሰላም እየኖረ ነው። እደግማለሁ፣ ምን እየኖረ ነው? ሰላም እየኖረ። ከውጭ መጥቶ ከሚያስደስት ረፍት ከሚሰጥ ከየትኛውም ነገር በላይ ከውስጥ የሚፈስ እርካታን የሚያወጣ የመንፈስ ሰላም ከእግዚአብሔር ተሰጥቶ ነው። ስለዚህ ወንጌል ሲሰበክ ሰው ምን ይሆናል? ሰላም ይሆናል። ስለዚህ በትክክል ወንጌል እየሰማህ ነው ወይ? ኤቭሪዴይ ሰላም ነው ወይ? ከራስ ጋር ከጎረቤት ብዙ ሰው ከራሱ ጋር ራሱ ሰላም አይደለም። ጠዋት ይነሳል፣ መስታወት ላይ ያል በጌታ በኢየሱስ ድሮ አንድ ዴል ካርኒጌ የጻፈው የፍልስፍና መጽሐፍ ነበረች። ድሮ ነው ያነበብኳትና ምን ይላል ሰውየው? ጠዋት ተነስተ በር ላይ ለጥፍ ይላል እና ስለ ራስ ጥሩ ማለት የምትፈልጋቸውን ለጥፍ እና ትለጥፋለህ። ቆመህ እኔ ቆንጆ ነኝ ብለህ ምን ትላለህ? ትናገራለህ። ስትወጣና ስትገባ ኮንፌስ ማድረግ ነው ላይ እና በር ላይ ልትወጣ ስትል ለጥፈው ይላል። ጥሩ ነው። ምክንያቱም ኢየሱስ የሌለው ሰው እንደሱ ነው። የአእምሮ ጂምናስቲክ ማድረግ አለበት። ኢየሱስ ከሌለህ እንደዛ ነው። በዛ ትንሽዬ ሪሊፍ የምታደርገው ሳይኮሎጂካሊ ራስህን ምን በማድረግ ነው? ጥሩ ነገር በመመገብ ጥሩ ነው። አንተ አሁን ክፉ ነህ አውሬ ነህ ከምትለው በቃ ቆንጆ ነህ ብትለው ደስ ይላል። ጥሩ ነው። እሱ ጥሩ ነው። ግን ክርስትና እንደሱም ይመስለዋል። አንዳንዱ ሰው ይመጣና በጌታ በኢየሱስ አንተ ምናምን ብሎ ለመንገር ይፈልጋል። ግን እስካሁን እኔ ያላገኘሁት ሰው ምንድነው? መንገድ ላይ እንደዚህ መስታወት አቁሞ ጠዋት ሲነሳ አንተ ወንድ ነህ፣ በስመ አብ ወንድ ነህ የሚል አታገኝም። እሺ ከኛ በላይ አሁን ሴቶች መስታወት ይጠቀማሉ። ጥሩ ነው አይደል? ሲቆሙ እዛ ጋር ማለት በኢየሱስ አንቺማ ሴት ነሽ፣ በስመ አብ ሴት ነሽ የምትል ሴት አታገኝም። ኦልሬዲ ምን ብለውታል? ተቀብለውታል። ሰላም ናቸው። ባደጉ ሀገሮች አንዳንድ ቦታ ደግሞ ወንዱ ሴት ነኝ ብሎ ለማለት ውስጡ ስለሚጋጭበት እሱ ቆሞ በጌታ በኢየሱስ ስም እኔ አሁን ወንዱ ማለት ነው ሴት ነኝ፣ በቃ ሴት ነኝ፣ መረጥኩኝ፣ ፈለግኩኝ ምናምን ሊል ይችላል። ሴቷ ደግሞ ወንድ ነኝ በቃ ምናምን ልትል
ትችል ይሆናል። እሱ ምን ላይ ነው ያለውን ከሆነ ለመሆን ስትሞክር ትግል ነው፣ የሚያሰቃይ ነገር አለ። እኔና እናንተ ግን ሰላም የሆን ነው በኮንፌሽን አይደለም፣ የሆነ ነገር አውጀን ምናምን አይደለም። የሆነ ዞን አለ፣ ቀጠና አለ፣ የሰላም ዞን። እግዚአብሔር ከዚህ ከጸብ ዞን አወጣና ክርስቶስ የሚባል የእረፍት የሰላም ዞን ውስጥ ከተተንና የሰላምን ወንጌል ተጫምታችኋል አለ። ስለዚህ ሰላም የሆን ነው በክርስቶስ ወንጌል ነው። በማን ወንጌል? በቃ ሰላም ነኝ እስኪ በላን። ምንድነው? በቃ ሰላም ነህ። እረፍ ትላለህ፣ ትተነፍሳለህ። ጌታ ይባረክ። በጣም የሚወድህ አጎትህ ከውጪ የሆነ ነገር እንደሚልክልህ ቢነገርህ እኮ በቃ በደስታ ትፈነጥዛለህ። ሊልክልኝ እኮ ነው፣ ሰሞኑን ሊገባ ነው፣ በር ላይ ደርሷል ምናምን ትላለህ። ምክንያቱም እርግጠኛ ነህ አጎትህ ሰላም ስለሆንክ፣ ደስተኛ ስለሆንክ ባጎትህ ስለምታምነው ማለት ነው። አንዳንድ ሰው ተስፋ ቃል ሲሰጣችሁ እኮ ለሰውየው ያላችሁ እናንተ ውስጥ ቦታ ሰውየው ያድርግም አያድርግም ይወስነዋል። በትክክል ትጠብቁታላችሁ። አንዳንዱ ሽልጥ የሚል ከሆነ አይ ብለህ ለሰውም አታወራም። እርግጠኛ በሆንክበት ሰውስ አይገርምም? ጌታ እኮ አስነሳልን እንትናን ምናምን ብለህ እንደ ጌታ መንፈስ እንትን ልታወራው ትችል ይሆናል። ለምን? በሰውየው ላይ ያለን ምንድነው? ልክ እንደዛው ጌታ ኢየሱስ ላይ በትክክል ስትታመን ላንተ በገባው ሰላም ጥርጣሬ አይኖርህም። አንዳንዴ ብለህ አትልም እኔ ሰላሜን እተውላችኋለሁ፣ ይዤው እሄዳለሁ አላለም። እተውላችኋለሁ። ምኑን? ምን አይነት ሰላም ነበረው ኢየሱስ? ኢየሱስ የነበረው ሰላም እስኪ ይዤው አልሄድም እተዋለሁ ያለው ሰላም እስኪ አስቡት። እሱ በረት ውስጥ ሲወለድ ቤተ መንግስት ያሉት ይናወጣሉ። ሰላም አስከባሪዎቹ ሰላም ሲወለድ ሰላም አስከባሪ ይናወጣል። ምክንያቱም የተወለደው ሰላም ከምድር ሰላም ይለያል። ሄሎ ማዕበል እያናወጣቸው እሱ ግን ምን ብሏል? ተኝቷል። ስንጠፋ ምን አይልህም አይገድህምን ነው ያሉት። ምን ስንል ቀስቅሰው ማለት ነው። አንዳንድ ሰው አሁን ይመጣል፣ ወገኖቼ ዛሬ ቀስቅሱት ጌታን ይላል። ቀስቅሱት እዛው መርከቡ ላይ የተኛ ነው እንደሚመስለው ዛሬም ድረስ ቀስቅሱት ይላል። ውስጥ ተኝቷል ወንድሜ፣ ቀስቅሰው። ኧረ ተው፣ እሱ ነው የሚቀሰቅሰኝ እኔን ራሱ ጸልይ እስኪ ዛሬ ምናምን ብሎ የሚቀሰቅሰኝ የሆነ ነገር የሚያነቃ እሱ ነው። እኔ እንዴት ነው የምቀሰቅሰው እንደተኛ አድርጌ? እስቲ ወንጌል በሉኝ። አንዳንዱ እግዚአብሔር እንዲህ ነው ይላል፣ እንዲያ ነው ይላል። ግራ ይጋባል እኮ። ግማሹ አንድ ነው አይደለም፣ 3 ነው አይደለም፣ 13 ናቸው። ለምንድን ነው? ምንድን ነው የምታምነው? በትክክል ማወቅ አለብን የምናምነው። ሰምታችሁኛል? ተገናኝተን እንድንዝናና እኮ አይደለም። ያመንነውን አውቀን ስንኖር ራሱ በማን እንደምንኖር እርግጠኛ ጌታ ይባረክ። ስለዚህ ሰላም ምንድን ነው? አሁን አንድ ጥያቄ ልጠይቃችሁ። የሆነ ቀብር ይዛችሁት የምትሄዱት አስክሬን ሊቀብሩት የሚሄዱት ለቅሰኞች ድምጻቸው ይረብሸዋል። እቺ ደግሞ እንዴት ነው የምታለቅሰው ምናምን ብሎ አይበሳጭም። እሱ በቃ የሰላም ዞን ውስጥ ነው። ወካታ ቢኖር ምናምን አንተ ከጌታ ጋር ሰላም መሆን ማለት እንደሱ ነው። ጌታ ኢየሱስ ውስጥ የገባ ቀጠና ውስጥ የገባ ሰው ውስጡ የሚኖር ሰው ውጭ ያለ ግርግርና ለቅሶ አይረብሸውም። ሰላሙ የተጠበቀ ነው። ረፍት የተጠበቀ ነው። በክርስቶስ ስራ የታተመ ነው። በአንዳች አይሰጋም። ለምን? እሱ ሌላ ዞን ላይ ነው። እስቲ ጌታ ሆይ በሉት። ስላሳረፍከኝ፣ ሰላም ስለሆንኩኝ አመሰግናለሁ። የብሉይ ኪዳን መጽሐፍ ላይ እረፉ እኔም አምላክ እንደሆንኩኝ እወቁ የሚል ቃል አለ። እረፉ እኔም አምላክ እንደሆንኩኝ እወቁ። ትንሽ አሁን ይጋጫል አማርኛችን ላይ። አሁን እረፉ ከዛ እኔም አምላክ እንደሆንኩ እወቁ የሚለው ብዙ ግልጽ አይደለም እና እረፍ ሲባል እንዴት እንደሚያርፍም አይታወቅም።
ግን እኔም አምላክ እንደሆንኩ በተጻፈበት በሂብሩ ወርድ እረፉ የሚለው ቃል ቀጥተኛ ፍቺው ፌንት አርጉ ነው። ማለት ፌንት አርጉ ማለት በቃ እግዚአብሔር ማን መሆኑን ስታቅ የመጀመሪያ የምታደርገው ፌንት ነው። እዚህ ምንድነው የቀትር ጋኔን ነው ምናምን ብለን ውሃ ደፍተን እስክናነሳ ድረስ ፌንት ያረገ ሰው አይታችኋል? አቅሉን የሳተን ብለን የምንለው ድንገት መሃል ላይ ፌንት አድርገው ምን ያደርጋሉ? ሰዎች ይወድቃሉ አይደል? አንዳንዱ ክብሪት ይለኩሳል፣ አንዳንዱ ደግሞ ያምኑ አረገኝ ምናምን ብሎ የሆነ ጸበል ምናምን ያደርጋል። መንገድ ላይ ያላያቸው እንደሱ ውሃውን ራሱ ይህን ያምኑ አረገኝ ጸበል አረኩት ምናምን ብሎ ይረጫል። እኛ ጴንጤዎች ደግሞ ሸሸት ብለን በርቀት በጌታው ኢየሱስ ተነሳ፣ ሳታስፎግር ተነሳ። ለምን ጴንጤ ነው እንዳይሉን ምናምን እንዳይሉን ልቀቀው ብያለሁ፣ ነግሬሃለሁ። እዚህ ህዝብ ማን እንዳታዋርድ ልቀቀውና ሄድ። አንዴ ቆይ ልቀቁት መጸለይ በድፍረት እንትን ያመንከውን ስታውቀው እየደፈርክ ትሄዳለህ። አንዱ እኮ በትክክል እንትን አለመሆናችንን የምታውቁት ለዛ እኮ ነው። ከዛ በኢየሱስ ምንም ካላለስ ጌታ እርዳው በቃ ብለን ብቻ ፌንት ያረገ ሰው ልዩ ባህሪው ክብሪት ብታጨስ፣ ውሃ ብትደፋ፣ ምን ብታደርግ፣ ምን እንዳደረግ እግዚአብሔር የሚባለውን አምላክ ስታውቀው ፌንት ነው የምታደርገው። ዮሐንስን አይታችሁታል? የሚጠራኝን ለማየት ዞር ስላለ ያየው ነገር እንደ ሞተ ሰው ነው ያለው። ፌንት እኮ ነው የበላው። እጅ ጭኖ ጌታ ኢየሱስ ምን አለው? ቀሰቀሰው። ምን ብሎ? አይዞህ አትፍራ እኔ ነኝ ብሎ ያስነሳው እኮ እሱ ነው። ኢየሱስ ጠዋት ከእንቅልፍ ስትነሳ ፌንት አርገዛው። በአጭር ቃል ፌንት ማድረግ ማለት ፌንት በደንብ ስሙኝ። ስትወድቅ አሁን ቸርች ላይ በመንፈስ ተነክተው የሚጮሁ ሰዎች አይታል። ሲሽከረከሩ ስፒከር ሊገጫቸው ይችላል ወይ ወንበር ሊሰብሩ ይችላሉ ምናምን። ስለዚህ ምን እናደርጋለን? ተሯሩጠን እንጠብቃቸዋለን፣ እነሱም እንዳይጎዱ እቃም እንዳይጎዱ። አንዳንድ ደግሞ በጣም ስማርት ሰው አለ። በቃ የመጨረሻ እንዴት እንደሚወርቅ አይቶ ቦታውን አመቻችቶ አገልጋይ ለመተባበር ምናምን የሚል አለ። ማዕት ነው። መንፈስ ሲነካህ እኮ ትዝ አይልህም ቦታ አይቶ የማያመች ከሆነ እኮ የሚመታው ከሆነ ዞር ብሎ ነው ሄዶ የሚወድቀው። እንደሱ አይደለም ፌንት የምታደርገው። ምን አይነት ብትወድቅ ምን አይነት እጅ ላይ እንደምታርፍ ሲገባ፣ ምን አይነት አምላክ ላይ እንደምታርፍ ሲገባ ትዝ አይልም። የሆነ ነገር ይነካኛል አትልም። ሊመቱ የተዘጋጁ እንቅፋት የሆኑ በሙሉ የእግዚአብሔር እረፍት ውስጥ ነው የምትገባው። ስለዚህ በዛ እረፍት ውስጥ ሰላምህን ታገኘዋለህ። አቅልህን ስተህ በእግዚአብሔር ትረሰርሳለህ። የሰላም ወንጌል ረብሻ የሌለበት፣ ሁከት የሌለበት ደስ የሚያሰኘው። በደንብ ስሙኝ። ሞር እግዚአብሔርን ስታውቁት ስለዚህ ዓለም መጨነቅ ታቆሙና በሱ ትዋጣላችሁ። ስትዋጡ በእግዚአብሔር የዚህ ዓለም ነገር እናንተን መያዝ አቅም ያጣዋል። ከዛስ የእግዚአብሔር ነገር እናንተ ውስጥ ያድጋል፣ ሁለንተናችሁን ይቆጣጠራል። ከዛስ ሌላ ከውጭ መጥቶ ሊያስደስታችሁ ሰላም ሊሰጣችሁ የሚችለውን ነገር ትታችሁ ከውስጥ ይሆናል የእናንተ ሰላም። ከእግዚአብሔር መንፈስ የሚወጣው ሰላም ይሆናል። እግዚአብሔር በሰላሙ ወንጌል ያጥለቅልቃችሁ፣ በእረፍቱ ወንጌል ያጥለቅልቃችሁ። በፍጹም ወደ አንድ ትግልና ጭንቀት ውስጥ የማያስገባ የእግዚአብሔር እረፍት ይውረሳችሁ። የመጨረሻ ወንጌል የዘላለም ወንጌል ነው። ወንጌል የዘላለም ወንጌል አልሰማም። ወንጌል ምንድነው? ኦኬ የራእይ መጽሐፍ ምዕራፍ 14 ቁጥር 6 በምድርም ለሚኖሩ እሺ፣ ለሕዝብም ለነገድም ለቋንቋም እሺ፣ ለወገንም ሁሉ ይሰበክ ዘንድ እሺ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ። ኦኬ በምድር ላሉ ምኖች
ሕዝብም ለነገድ ለቋንቋም ለወገንም ሁሉም ሰው ይሰበክ ዘንድ ምን ይል ዘንድ ይሰበክ ዘንድ። የሚሰበክ አለ። ምን አይነት ወንጌል ነው አለን? የዘላለም ወንጌል። የዘላለም ወንጌል ማለት አንድ ቀን የሚያቆም ሳይሆን ይሄ አሁን ያወራ ነው። ማረፍ፣ መደሰት፣ በሰላም መመላለስ የአንድ ቀን አይደለም፣ የአንድ ጉባኤ አይደለም፣ የእሁድ የሰንበት ፕሮግራም አይደለም። የዘላለም ነው። ውስጡ ወንጌል ምን ይዟል? የዘላለም ኮንተንት ይዟል። በፍጹም ቴምፖራሪ የሆነ የጊዜያዊ የሆነ ነገር የለውም። በምንም የማይቀየር ነው። በክርስቶስ ስራ ያለቀ ነው። ተፈጽሞ ወደኛ የመጣ ዜና ነው። በምንም ምን ሊል አይችልም፣ ሊቀየር አይችልም። ደግሞስ ወንጌል ስለ እረፍት ነው። ወንጌል ስለ ሰላም ነው። ወንጌልስ በቃ የዘላለም ነው። ያረፍከው ለመቼ ነው? ለዘላለም። ሰላም የሆንከው ለመቼ ነው? ለዘላለም። ስለዚህ በዚህ ዘላለማዊ እረፍት ውስጥ ህይወታችሁን በእረፍት ኖሩ።